ሰላም እንዴት ናችሁ? እንኳን ወደ ከየዘርፉ ቻናላችን በሰላም መጣችሁ። ዛሬ እንደተለመደው አንድ ጠንካራ ሐሳብ መርጠን ዋናውን ነገር እናወራለን። ቡናችሁን ወይም ሻያችሁን ይዛችሁ አብራችሁን ቁጭ በሉ። ዛሬ እንድናወራበት ያሰብኩት ነገር እንግዲህ በየቀኑ በህይወታችን በስራ ህይወታችን ወይ ደግሞ ባለን በሶሻል ላይፍ ላይ የምንጠቀመው ወይ ደግሞ የምንተገብረውን ነገር ነው። ብዙ ጊዜ እንግዲህ አንድ የተሳሳተ ትርጉም የምንሰጠው አንድ ቃል አለ። እሱም እንግዲህ ፕሮፌሽናሊዝም ነው። እስቲ ያስቡት። ብዙ ጊዜ እንግዲህ በእኛ ማህበረሰብ ፕሮፌሽናል ሁኑ ሲባል ምንድነው ወደ አይምሯችሁ የሚመጣው? ሱፍ የለበሰ ፎርማል አነጋገር ያለው ምን አይነት ሰው ነው ወደ አይምሯችሁ የሚመጣው? በቅርቡ ከጓደኛዬ ጋር ስናወራ በስራ ቦታዋ የገጠማትን ገጠመኝ አጫውታኝ ነበረ። በስራ ቦታዋ ላይ የሆነ ኮንፍሊክት ተፈጠረና ማናጀራቸው ወይ ደግሞ ቀጥታ ዳይሬክት አለቃዋ ሁሉንም ቲሞቹን ሰበሰበና እዚህ ቦታ ላይ ሁላችሁም ፕሮፌሽናል መሆን አለባችሁ ብሎ ሃይሊ ተናገራቸው። እሱ የጠየቀችን ጥያቄ ምን መሰላችሁ? ፕሮፌሽናል መሆን ማለት ምን ማለት ነው? የምር የራሳችንን ስሜት መግደል ነው? እንደ ሮቦት ሆኖ መስራት ነው? ወይስ ምን አይነት ትርጉም ነው እኛ የሰጠነው የሚለውን ጥያቄ ነበር የጠየቀችኝ። እኔም ይሄ ነገር ስላሳሰበኝ ወደ እናንተ ዋናው ነገር አድርጌው እንድንነጋገርበት ይዤው መጥቻለሁ። ይሄ የብዙዎቻችን ጥያቄ ይመስለኛል። በእርግጥ ፕሮፌሽናሊዝም ማለት ይሄ ብቻ ነው ወይ? ወይም ደግሞ ከዛ ያለፈ የውስጥ ጉዳይና የቫልዩ ጉዳይ ነው ወይ? ዛሬ ይሄን አብረን በጥልቅ እንፈትሻለን። አሁን ከመጀመሪያው ዋናው ነገር እንጀምር። እስከ መጨረሻው ድረስ አብራችሁኝ ሁኑ። በእኛ ማህበረሰብ ውስጥ አብዛኛው ጊዜ ፕሮፌሽናል መሆን ማለት ስሜትን መደበቅ፣ መግደርደር ወይ ደግሞ ፎርማል መሆን ይመስለናል። ለምሳሌ በስራ ቦታችሁ ላይ ጥያቄ ስታነሱ ይሄ ሐሳብ ልክ አይደለም ብላችሁ ስትከራከሩ አረ ፕሮፌሽናል ሁኑ ተብለን እንገሰጻለን። ወይም ደግሞ በህይወታችሁ ላይ በስራ ቦታችሁ ላይም ሊሆን ይችላል ባውንደሪያችሁን ስታበጁ ይሄ ሰው ስራ አይወድም፣ ቸልተኛ ነው፣ ትዕቢተኛ ነው የሚል ስያሜ ይሰጣቸዋል። ግን እውነታው ምንድነው? ፕሮፌሽናሊዝም ማለትስ ምን ማለት ነው? ይልቁንም ፕሮፌሽናሊዝም ማለት በጥበብ፣ በስነ ስርዓት፣ በስነ ምግባር የምንሰራውን ነገር አውቀን በዲሲፕሊን መስራት ማለት ነው። እዚህ ጋር አንድ ነገር ልብ በሉ። ዲግሪ ስላለን ትልቅ ድርጅት ውስጥ ስለሰራን ወይም ደግሞ ፕሮቶኮሉን የጠበቀ አለባበስ ለብሰን ስለሄድን ብቻ ፕሮፌሽናል እንሆናለን ማለት አይደለም። ፕሮፌሽናሊዝም በወረቀት የሚመጣ ሳይሆን በየቀኑ ከሰዎች ጋር ባለን ግንኙነት የሚለካ፣ በአመለካከታችን በምናደርጋቸው ተግባሮች የሚለካ ነው። አንድ ሰው በሙያው አዋቂ፣ በርካታ ማዕረጎች ያሉት ሊሆን ይችላል። ነገር ግን ከሰዎች ጋር ባለው አቀራረብ ሰዎችን የማያከብር፣ ሰዓቱን የማይጠብቅ፣ የሰዎችን ሀሳብ የማይሰማ ከሆነ ያ ሰው በፍጹም ፕሮፌሽናል ነው ሊባል አይችልም። ፕሮፌሽናሊዝም ከችሎታ በላይ የስብዕና ጥራት ነው። ሁለተኛው በጣም አስፈላጊና ዋናው ነገር ባውንደሪ ነው። በስራ ቦታም ይሁን በግል ህይወታችሁ ባውንደሪ የሌለው ሰው በፍጹም ፕሮፌሽናል ሊሆን አይችልም። አንዳንዶቻችን ሰዎችን ላለማስቀየም ወይ ደግሞ በስራ ቦታችን ጥሩ ሰራተኛ ለመባል ብዙ ነገሮችን ከአቅማችን በላይ እሺ እያልን እንሰራለን። ከስራ ሰዓት ውጪ የሚመጡ ጥያቄዎችን፣ የኛ ያልሆኑ ኃላፊነቶችን በሙሉ እሺ እያልን እንቀበላለን። ታዲያ ይሄ የሚያመጣ ውጤት መጨረሻው ምንድን ነው? ስራውን በጥራት አለመስራት፣ በሀሳብ መጨናነቅ፣ መጨረሻ ላይም ስራው ላይም ጥሩ ያልሆነ ውጤት ይዘን እንመጣለን። ዲሲፕሊን በተሞላበት መልኩ ይሄ ስራ ለዚህ ጊዜ አይደርስልኝም፣ ይቅርታ ይሄን ማድረግ አልችልም፣ ይሄ ከአቅሜ በላይ ነው ብሎ መናገር ትልቁ የፕሮፌሽናሊዝም አካል ነው። የራስን ባውንደሪ ማወቅና ለሰዎችም ያለንን ባውንደሪ ማሳወቅ የስንፍና ምልክት ሳይሆን ማቹርድ የመሆን ምልክት ነው። ከዚህ ጋር ተያይዞ የሚመጣው ሌላው ትልቁ ነጥብ አካውንታቢሊቲ ነው። ህይወት ውስጥም ይሁን ስራ ላይ ስህተት መስራት የሰዎች ተፈጥሮ ነው። ስህተት ስንሰራ ኃላፊነት ከመውሰድ ይልቅ እገሌ ስራውን በሰዓቱ ስላላስረከበኝ ነው የሱ ጥፋት ነው እያሉ ሰበብ መደርደርና በሰው ላይ መጠቆም በጣም ቀላል ነው። ግን እውነተኛው ፕሮፌሽናል ስንሆን ስህተቶቻችንን እንደ ራሳችን ችግር አድርገን ስንቀበል፣ ለሰራነው ስህተት ደግሞ በኃላፊነት ይሄ የኔ ችግር ነው፣ ይሄ የኔ ጥፋት ነው ብለን ለማሻሻል ስንሞክር ያ ፕሮፌሽናል መሆናችንን የሚገልጽበት መንገድ ነው። ስህተትን አምኖ መቀበል ድክመት ሳይሆን የእድገትና ፕሮፌሽናል የመሆን ምልክት ነው። ብዙ ጊዜ ላጠፋነው ጥፋት ጣት ከመቀሳሰር ይልቅ ጥፋታችንን አውቀን ላጠፋነው ችግር መፍትሄ ማምጣት የትልቅነት ምልክት ነው። ሶስተኛውና ሌላ ዋናው ነገር ደግሞ ከሰዎች ጋር ያለ ኮኔክሽን ነው። አንዳንድ ሰዎች ስራቸው ላይ በጣም ጎበዝ ሊሆኑ ይችላሉ፣ ነገር ግን ሶፍት ስኪል ላይ ደካማ ሊሆኑ ይችላሉ። ያ ደግሞ ፕሮፌሽናል እንዳንሆን ያደርገናል። እስቲ እነዚህን ሶስት ነገሮች እንመልከት። የመጀመሪያው ሰዎችን ማክበር ነው። ከጽዳት ሰራተኛ እስከ ዋና ስራ አስፈጻሚ ድረስ በእኩል አይን ማየት፣ ሰዎችን ማክበር ትልቁ የፕሮፌሽናሊዝም መለኪያ ነው። ቦታና ማዕረጉን ሳናይ ሰውን በሰውነቱ ብቻ ማክበር። ሁለተኛው ደግሞ የሰዎችን ጊዜ ማክበር ነው። በሰዓት መገኘት፣ የሰዎችን ስራ በሰጡን ጊዜ ማጠናቀቅ፣ እንደዚሁም ደግሞ የሰዎችን ውድ ጊዜ አለማባከን ትልቁ ፕሮፌሽናል የመሆን ምልክት ነው። ሶስተኛው የሀሳብ ልዩነቶችን ደግሞ ማክበር ነው። ከሰዎች ጋር በሀሳብ ልንለያይ እንችላለን። ስለዚህ ልክ እንደ ዘመናዊ ሰው ከሰዎች ጋር ያለንን ሀሳብ በግልጽነትና በስነ ስርዓት እንድናወራ ያስፈልጋል። ሀሳቦቹን ከሰዎቹ ለይተን ማየት መቻል አለብን። ፕሮፌሽናሊዝም ማለት ሰው አለቃው ሲያየው ወይ ደግሞ ካሜራ ሲበራ ብቻ የሚያሳየው ተግባር ማለት አይደለም። ማንም በማያየን ቦታ ላይ ወይ ደግሞ ማንም በማይቆጣጠረን ቦታ ላይ የምናሳየው ታማኝነት ወይ ደግሞ ዲሲፕሊን ማለት ነው። እስቲ አንድ ጥያቄ ልጠይቃችሁ። ለምንድን ነው ፕሮፌሽናል መሆን አለብኝ ብላችሁ የምታስቡት? ለራሳችን ነው ወይስ ለምንሰራበት ድርጅት? በእኔ አመለካከት ፕሮፌሽናሊዝም ማለት ለራስ የሚሰጥ ሰልፍ ሪስፔክት ነው። ስራችንን በጥራት ስንሰራ፣ ለቃላችን ታማኝ ስንሆን፣ ሰዎችን ስናከብር ዋጋ እየሰጠን ያለነው ለድርጅቱ ብቻ ሳይሆን ለራሳችን ስምና ማንነትም ጭምር ነው።
ድርጅቶችን ልንቀይር እንችላለን፣ ስራዎች ሊመጡና ሊሄዱ ይችላሉ። ነገር ግን የገነባነው ፕሮፌሽናል ስታንዳርድ ሁልጊዜ ከኛ ጋር አብሮ ይቆያል። ስለዚህ ፕሮፌሽናሊዝም ማለት ልክ ልብስ እንደምንቀይረው የውስጣችን ባህሪና የአኗኗራችን ዘይቤ መሆን አለበት። አንድ ጥያቄ ልጠይቃችሁ። በስራ ቦታችሁ ላይ እናንተ ፕሮፌሽናል እንዳትሆኑ ትልቅ ፈተና የሆነባችሁ ነገር ምንድነው? በኮሜንት አጋሩኝ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ፣ ለጓደኞቻችሁም ሼር አድርጉላቸው። ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ሳምንት በጠንካራ ሀሳብ እስክንገናኝ ድረስ ቻው።